አቶ አብርሃም ዛሬ አክምባሎ ካልሰበርኩ ብለዋል። አክምባሎ ሰበራ ነው አሉ። በነገራችን ላይ ሩታ ለልጅሽ የውሻ ቁስል ያድርግልሽ ማለት ፈልጋለሁ። እንግዲህ ልጅ ከተወለደ በኋላ ቶሎ እንዲያይባልም ያው ከተገብ በነገራችን ላይ የቤተሰብ ጋር መውለድና ባል ጋር መውለድ ትልቅ ልዩነት አለው። አንዳንድ ወንድ ዝም ብሎ በቃ ወልዳለች በቃ ብሎ የራሱን ፍላጎት ብቻ ነው የሚያሳካው። አንዳንድ ደግሞ ጠንካራ ወንድ ደግሞ ክርስትና ጠብቆ ከዛ ብዙ ዋጋ ያስከፍላል። እንደ ልጃገረድ ነው መልሳ የምትሆነው ማለት ነው አንድ ሴት ልጅ ከወለደች በኋላ። ስለዚህ ምንድነው የሚባለው? ይሄ አክምባሎ ሰበራ ማለት ነው። ዛሬ አክምባሎ ሊሰብር ነው መሰለኝ። አማጥቻ አጠገብሽ ካልተኛውኝ አለ። በመቀጠል ደግሞ ሄለን እንኳን ደስ ያለሽ አርግዣለሁ አልሽ። መቼም ዘንድሮ ፍቅረኛ ትይዛላችሁ አመት ትቆያላችሁ። ከዛ በዛ በፍቅር ደረጃ ላይ ያላችሁ ነው የምታረግዙት። እንደው ያንን የቀለበት የፕሮሚስ ቀለበት ጣትሽ ላይ ካረገልሽ በቃ ወዲያው ማርገዝ ነው፣ በቃ ወዲያው መስጠት ነው። አሳልፌ ራሴን ሰጥቻለሁ። ከዛ ይችኛውም ደግሞ ነገ ትመጣና እኔም እኮ አርግዤልሃለሁ ትላለች። ያው ወንዶቹ ልጅ በልጅ ይሆናሉ። እናቴ እንደናሂ ልጅ በልጅ አሳድጉ። ሰላም ግን በመጀመሪያ ሁላችሁ በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሻው ላይ ትርፍ ይበልልኝ። ሳቅ በሳቆኛለሁ ምን እንደሆነ ባላውቅም ያስቀኛል። ተመስገን ነው። በመሳቅ እድሜ ይረዝማል አሉ። ስለዚህ መሳቅ ነውና ለምን አልስቅ እንዴ? ስቅ። ምን የሚያስቆርፈኝ ነገር ያለ እና ምን ለማለት ነው? ሄሉ አረገዘች። ሄሉ የአርባ ምንጯ አረገዘች። ይሄኛው ግን ምንድነው የሚያናድደው ነው? ፈልጓታል ወዷታል ማለት ነው። ያለ ምክንያት መቼም እንደዚህ ያናድደውም። ከማይሆንሽ ሰው ጋር በማርገዝሽ በጣም ተናድጃለሁ ምናምን አይነት ነገር። አንተ የምትሆነው ነው ሰው እንዴት ነው ራሱን እዛ ቦታ ላይ ንጹህ አድርጎ ሰው ላይ ጣቱን የሚቀስረው? መጀመሪያ ሁልሽም እኔ ማን ነኝ ብለሽ ራስሽን ጠይቂ። ከዛ በኋላ ስለ ሰው ልታስረጂ ትመጫለሽ። በቃ ሚስጥር የሚባል ነገር ጓደኛ በጣም አብሮ አደግ ጓደኛ ማቾች የነበሩ እሱ እንዲህ ነው እሱ እንዲህ ነው እሷ እንዲህ ናት። ወንዶቹ ላይ መጣ፣ ሴቶቹ ነበሩ ወንዶቹ ላይ መጡና የቅናት መንፈስ አደረባቸውና ከሱ የማይሆንሽ ሰው ጋር በመሆንሽ ምናምን አይነት ነገር። በቃ ልጅ ነበር የፈለገችው። ኦኬ ካሉናት ብሎ ታሳድጋለች። ደግሞ ሩታን አይተናል እና እንኳን ደስ ያለሽ ሩታ። አክምባሎ እንዳታሰብሪ ነግሬያለሁኝ። እንዳታሰብሪ እዛው የለመደበት እዛው ሆነምም አልሆነምም ብትስማሙ ደስ ይለናል። ሁላችንም እንደምንፈልገው ማለት ነው። አንድ ልጅ ከእናትና ከአባት ጋር ሲያድግና ከእናት ጋር ብቻውን አሊያም ከአባት ጋር ብቻውን ሲያድግ ትልቅ ልዩነት አለው። በጣም ብዙ የሚያመጣው እንትን አለ። ስለዚህ ቢሆን ትልልቅ ሰዎችን አስገብታችሁ አሁንም እነዚህ ትርኪ ምርኪዎቹን ከስራችሁ አስወጥታችሁ እነዚህ ውሾች አቃጣሪ ውሾችን ከስራችሁ አስወግዳችሁ አዋቂ ትልልቅ ሰዎችን አስገብታችሁ በቃ ሰላም ለመፍጠርና ወደ ነበረባችሁ ህይወታችሁ ለመመለስ አድርጉ። ያቺን ራሷን አጠፋች፣ ራሷን ሰቀለች፣ ራሷን ከሚዲያ አጠፋች፣ የራሷ ጉዳይ ነው። እመጣጣለሁ ካለች መድኃኒት አቀብሏት ወይ ገመድ ስጧትና ታንቃ እስኪ ትሙት። እስኪ መድኃኒት ጠጣ ትሙት። እሷ እስቲ ወንድ ናት አታደርገው። ቀንታ ነው። አብርሃምና ሩታ እንዲህ ሲሳሳቁ አየችና ቀናች። ወደሷ መሄድ የለበትም። ወደሷ ጋር እንደዚህ ሁሌ የሚሄድማ ከሆነ ተመልሶ ወደሷ ሊሆን ነው ብለሽ ቀንተሽ ነው አንዴ ራስሽን ሆስፒታል አንዴ ራስሽን አልጋ ላይ ያለቀሽ ምናይሽ ማለት ነው። እና ራስሽን አጥፊ ችግር የለውም። እና አብርሃምም ደግሞ ወንዱን በቃ ዝም ብለህ አታነቃቅስ እሺ። እዛም እያልክ እንትን አትበል። በቃ ሚስትህንና ልጆችህን ማለቴ ልጅህን ያኛው ያው የማደጎ ልጅ ነው። ስለማደጎ ልጅ ብዙ ነገር ሂስትሪ ሰምተናል። ያን ወደ ጀርባ ትተን ያ ብዙ ጣጣ ያመጣባቸው ቡታጅራዎች ላይ የራሳቸውን ህይወት መኖር ትተው ስለራሳቸው ላይፍ ስራት ትተው በቃ ሩታና አብርሃም ሄርሜላ ላይ ናቸው። እናቴ ድብድብ ነው፣ ፍርክስ ነው፣ ብር ነው፣ ጠንቋይ ነው፣ መተት ነው ሰዓቱ። ሩታ ሄርሜላ አቤት እዚህ ላይ ናቸው ቡታጅራዎች። ገና አልነቁም። ቡታጅራዎች አልነቁም የምንለው በምክንያት ነው። እና በነገራችን ላይ ከሚዲያ ጀርባ 4 ዓመት 5 ዓመት የነበረው ፍቅር ዊና ዛሬ ላይ ህይወቱ ፍቅሩ ከባድ እንትን ላይ ነው ያለው። እና ትልልቅ ሰዎች ገብታችሁ ብትችሉ አስማሟቸው። ይሄ በቴክኖሎጂ እንትን ያለ በምንድነው ኢአይኤ ነው ምናምን በሚባል እንትን የተሰራ እንትን በሚመጣላችሁ እያመናችሁ ትዳራችሁና ፍቅራችሁን አትበትኑት። እመኑ። መጀመሪያ ተነጋግራችሁ ቁጭ ብላችሁ ከሚዲያ ጀርባ
ቁጭዎች በጠረጴዛ ዙሪያ ላይ ተነጋገሩ። እውነት ይሄ አድርገሽዋል ወይ እውነት ይሄን አድርገሽዋል ወይ ተባሉ። ሚዲያ ላይ መታችሁ እንዲያርገህ ያንተ ሲያረከው አይታየም እንዲያርገሽ እኔ ሲያረኩት እንደዚህ ምናምን እየተባባላችሁ ከሰላምታ ነገሰን ዞራችሁ ለምትገናኙት አያስፈልጋችሁም። ይሄው አሁን ሄለንን ማነች ብሩክና ሃይሚ ያብ አስማማቸው። በቃ ያብ ሲያስማማቸው ምንድነው እንደ ህፃን ልጅ አትጨማለቁ አሁንስ የምሬ ነው ምናምን አይነት ነገር ብለዋል። እውነቱን ነው። ህፃን ይመስል ሚዲያ ላይ እስከወጣችሁ ድረስ ፍቅርን እንደዚህ የተንዛዛችሁ ሳትከባበሩ የተናናቃችሁ አይደለም። ፍቅርን ከዚህ ተከባብራችሁ ካልሄዳችሁ ነገ ከሚዲያ ጀርባ ወይም ደግሞ በትዳር ዓለም ላይ ወይ ልጅ የሚባል ይመጣል ወይ ንዴት የሚባል ነገር አለ። አንድ ሰው ሀይ ሲሆን አንዱ ግድ በረድ ማለት፣ በተለይ ሴት በረድ ማለት አለብሽ። ወንድ የሚፈልገውን ቢናገር የፈለገውን ነገር ሚዲያ ላይ ሆነ ከሚዲያ ጀርባ ማለት ነው ረገብ ማለት ወይ ጥለሽ መውጣት በቃ ሲበርድለት ራሱ በራሱ ሰዓት ላይ ይቅርታ ልልሽ ይችላል እንጂ እሱ ሀይ ሲሆን አንቺ መልሰሽ እንካ ሰላምታ ካልሽ ተያይዛችሁ ገደል ነው የምትገቡት። ሰው ለዚህ ነው ብዙ ጊዜ ትዳሩ እየተበተነበት ያለው ማለት ነው። እና እነሱንም አስማምቷቸዋል። ያ ጩጬ ደግሞ በቃ ብሩክ አይሆናትም እኔ ነኝ የምሆናት በመጣላት ሰው እንዴት ነው በዚህ ልክ የሰው ጸብ የሚያስደስተው? ያኛው ደግሞ መድኃኒት ይዞ ዛሬ ተገኝቷል። ያ የቡታጅራው ጅሉ የሰው ፍቅረኛ የኔ ናት የኔ ካልሆነች ብሎ ያበደው ልጅ ማለት ነው። እኔ እንደዚህ አይነት ሰዎችን አውቆ አብር ነው የምላቸው። ምክንያቱም ሰው አውቆ የሰው ህይወት ለመበጥበጥ እንዲህ አይነት ነገር ከጀመረ ከዛ ያ ነገር ሳይሳካለት ቀርቶ ራሴ ላጥፋ ብሎ ካለ አውቆ አብር ነው። በቃ እንደው ዝም ብለህ ረቃን ወተህ ሜዳ ላይ የሰውን ሰው አፍቅረህ ራሴን አጠፋለሁ የሰውን ሰውን አፍቅረህ እንደዚህ ሆናለሁ ብለህ ከምትል በቃ ዝም ብለህ ራስን አውልቅና ጎዳና ላይ ራስን አገኘው። በቃ መድኃኒት ምንም ስለማትጠቅም ማለት ነው። ወይ ሞታችሁ አትሞቱ ወይ ትታችሁ አትተውት። በቃ አልጋ ላይ ትሆኑና አስታማሚዎቻችሁን ታሰቃያላችሁ እንጂ አንዳችሁም እኮ የሞታችሁ የላችሁም። ሁሌ ታስፈራራላችሁ። መድኃኒት ጠጣለሁ ራሴን አጠፋለሁ ምናምን እያልኩ ታስፈራራላችሁ። ግን ጠጥታችሁ የምር ሞታችሁ አላየንም። በቃ ትንሽ ቀመስ ታረጉና ወይም መድኃኒት የሚዋጥ ካለ ዋጥ ታረጉና ውጣችሁ አጨርሱትም ትተፉታላችሁ። ከዛ በኋላ አስተማሚ እናቴ መከራውን ይበላል። ከዛ ደግሞ አንቺ ውስጥሽ ጨጓራሽ ቅጥል ይላል። ምን አገባኝ ለምን ብዬ የኔ እናት ህይወት ትቀጥላለች። ላይፍ ኢዝ ሾርት ብሏል። ህይወት በጣም አጭር ናት። ባለችን አጭር ጊዜ ውስጥ ደግሞ ጥሩ ነገር ሰርተን ጥሩ ነገር አድርገን ላይፋችንን ብንኖር ይሻላል ለማለት ነው። እና አቶ አብርሃም ወደ አንተ ልመለስ። በቃ በዙሪያ ያሉትን ሰዎች በአጠቃላይ አስቁም። በቃ አባር። ማንም ስለኔ ህይወት አይመለከተውም። እዛ ጋር ራስ ስትናገር በራሱ ከሷ ጋራ የቃላት አጠቃቀምን ራሱ ማስተካከል አለብን። እንደዚህ ነው ዝም ብለህ እየገለፈጥክ ዝም ብለህ እየሳክ ምናምን አይነት ነገር አይደለም። ከሩታ ጋራ እንትን የምትለው ማለት ነው። የወጋ ቢረሳ የተወጋ አይረሳም ይላል አበሻ ማለት ነው። አንተ በንግግር የጎዳሃት ይበቃሃል። ስለዚህ ላንተ እንትን ነው። ለሷ ግን ንግግር በጣም ብዙ ጊዜ ጎድቷታልና ያንን ንግግሯን የሚያስረሳ ነገር መልካም ነገር በቃ አንዴ በገዛ አንዴ ልብስ ገዛ በቃ ከዛ በኋላ በካሜራ ጀርባ ነው ይዛት በካሜራ ነው ይዛት እየመጣ ብዙ ነገር የምናየው ማለት ነው። ምን ለማለት ነው? በተቻለ መጠን ጥሩ ነገር አድርገህላት ልትቀይራት ልትመልሳት ወደ ራስ ልታደርጋት ሞክር እንጂ የሰው ዝም ብለህ ህይወቷን ግራጫ አታድርግባት። በቃ እንዴ ልጅ አለኝና እንደፈለገኝ ማግኘት ይችላል፣ ልጅ አለኝና እንደፈለገኝ መሆን ይችላል ብለ ማለት አትችልም። በቃ ልጅን ብቻ ከሆነ ፍለጋ ይመጣው በቃ ልጅህን ጀስት አይ አንቺን ነው የምፈልገው ብለ ካልክ ደግሞ ከሷ ጋር ያለውን ነገር በአግባቡ በስርዓቱ ፈታችሁ ወደ ሰላም መግባት መመለስ ነው እንጂ ሁሌ እየመጣችሁ ሮሮ ሁሌ እየመጣችሁ ማይሆን አታሽቃጡበት። እንደገና ደግሞ እንዳትታይ እንደገና ደግሞ እንትና ጸጉ ምንም ይባል ሀገር ገባኛለች። ጎበዝ እንዴት ስታደርጊያቸው ከህይወታቸው ውጪ እነዚህ የራሳቸውን ህይወት ያልኖሩ ደግሞ የሰው ህይወት ለመበጥበጥ ወደ እንትን መጣች። እሷ ያረገዘችው ለዳኒ ጸጉ ምን ያገባት? ጸጉ ፈልጋ አይደለም አርግዝ ብላ ያለችው በቃ። ስለዚህ ጸጉ የላይፍሽን ቅጪ፣ ስራሽን ናቲ፣ አላማሽን አሳቂ። ይሄ አላማ ከሌለው ልጅ ጋራ እዛም እንደንትን
በየክፍለ ሀገሩ ጠብጠብ በየክልሉ በየምንድነው የሚባለው በየቀበሌው ጠብጠብ የሚያደርግ ልጅ አያስፈልግሽም በህይወትሽ ማለት ነውና እንደምንም ብለሽ በተቻለሽ መጠን እንትንሽን ለማስተካከል ሞክሪ። እርሺው አውጪው እሱን አውጪው ነው ልልሽ የምፈልገው። እና ማናት ደግሞ ሌላ ማን ነበር መናገር የፈለኩት? በነገራችን ላይ እንትናም ዘመዶቹ አለያዩት ኤፍሬምና ማን ነበረች? ያብነች መሰለኛ ማን የኤፍሬም የቡታጅራዎች ናቸው ዘንድሮ መቼ መነጋገሪያ የሆኑታል። ስለዚህ እነሱም ደግሞ ተለያዩ አሉ። ማን ይሆን የማይለያዩ ዜና የምንሰማው? ሁሉንም ተለያዩ የሚባል ዜና ነው የምንሰማው። እና እንደምንም ብላችሁ በተቻላችሁ መጠን ህይወታችሁን ለማስተካከል ሞክሩ ነው የምለው። ያው በራሴ ባሳለፍኩት የህይወት እንትን ነው ልነግራችሁ ነው። ስለ አስተያየታችሁ ለመናገር በጣም ነው የማመሰግነው ስለምትሰጡኝ አስተያየት። ኪችን መጣሁ፣ ኪችንም እያረበሹኝ ነው። ቤት ለቅቄላቸው መጣሁ፣ ኪችንም አላሰራ አሉኝ እና ይበቃችኋል። እና ለማንኛውም አመሰግናለሁ። ይሄን ደቂቃ ስለሰራ ይበቃኛል። ሰላም